እንኳን ወደ የፍቅር ድምጽ የዩቲዩብ ቻናል በሰላም መጣችሁ። ዛሬ በዚህ የዩቲዩብ ቻናል ላይ የምናነሳው ሐሳብ ስለ ጄፍሪ ኤፕስቲን ስለተባለው ሰውና ከኛ ሀገሩ ከትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ጋር ያለውን ግንኙነት እንዲሁም ከሌሎች ሰዎች ጋር ከነ ትራምፕ ጋር ከነ ማይክል ጃክሰን ጋር ከተለያዩ ሴሌብሪቲዎች ጋር ከሀገር ፕሬዝዳንቶች ጋር ከቢሊየነርስ ከባለ ሀብቶች ጋር ያለውን ግንኙነት በጥልቀት እንረዳለን። ሰሞኑንም ስለተለቀቀው ኤፕስቲን ፋይል ስለተሰኘው መነጋገሪያ ስለሆነው ሐሳብ አብረን እናወራለን። በመጨረሻም በዚህ ሰውዬ ወይም ጄፍሪ ኤፕስቲን በሚባለው ሰውዬ የሚሰራው ትልቁና ስውሩ አጀንዳ ምን እንደሆነ በቪዲዮ መጨረሻ ላይ እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው በማየት አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁ አይረሳ። እሺ፣ ጄፍሪ ኤፕስቲን ማን ነው? ሰሞኑን ጄፍሪ ኤፕስቲን የተባለው ሰው ስለወጣበት ወደ 3 ሚሊዮን ወደሚጠጋ ፋይል ምን እንደሆነና ይህ ጄፍሪ ኤፕስቲን የሚባለው ሰው ለምን ይህን ያክል ለዓለም አነጋጋሪ መሆን ቻለ የሚለውን አብረን እናያለን። እንግዲህ ጄፍሪ ኤፕስቲን የሚባለው ሰውዬ የሚታወቀው መልካም ነገር በማድረግ አይደለም፣ ወይም ጥሩ ሥራ በመስራት የሚታወቅ ሰው አይደለም። ጄፍሪ ኤፕስቲን የተባለው ሰው በክስ በቅሌት እና በተለያዩ መጥፎ ጉዳዮች ስሙ የሚነሳ ሰው ነው። ነገር ግን ይህ ሰው ወደ እንደዚህ አይነት ሕይወት ከመግባቱ በፊት ምን አይነት ሥራ ነበረው? ምን አይነት ሙያስ ነበረው? ጄፍሪ ኤፕስቲን በመጀመሪያ እንደ መምህር አይነት ሥራዎችን በመስራት የሚታወቅ ሰው ነበረ። በሚኖርበት ሀገር መምህር የነበረ ሰው ነበረ። ነገር ግን ከጥቂት ቆይታ በኋላ ሰውየው ወደ ፋይናንስ ሥራ ገባ። ከገንዘብ ጋር የተገናኙ የፋይናንስ ቢሮዎች ውስጥ ይሠራ ነበረ። ነገር ግን ይህ ሰው አሁንም በዚሁ በመቀጠል በፋይናንስ ሥራ ላይ ብቻ የቆየ ሳይሆን እጅግ ባለጠጋ ሰዎችን የሚያገለግል የግል ገንዘብ አስተዳዳሪ ወይም ፕራይቬት መኒ ማናጀር ሆነ። የቢሊየነርሶችን ገንዘብ መከታተል፣ ማስተዳደር እንዲሁም ደግሞ የነሱን መዋለ ንዋይ መመሪያ ይሰጥ ነበረ። ብዙ ባለጠጋ ሰዎችን፣ ቢሊዮነሮችን፣ ፕሬዝዳንቶችን ገንዘቦቻቸውን ያስተዳድርላቸው ነበረ። ነገር ግን ይህ ሰው ወደዚህ ሕይወት ወደዚህ ሥራ እንዴት እንደገባ የሚያስረዳ ሙሉ መረጃ የለም። ጄፍሪ ኤፕስቲን ወደ እነዚህ አይነት ሥራ ለመግባት የሚያስፈልገው ከፍተኛ የገንዘብ አቅም እንደነበረ የተረዳ ሰው ነው። ነገር ግን አሁንም ገንዘቡን እንዴት በትክክል እንዳገኘ የሚያሳይ ምንም ግልጽ የሆነ መረጃ የለም። ሰውየው ግን በጣም ብዙ ቢሊየነሮችን፣ በጣም ብዙ ፕሬዝዳንቶችን የግል አማካሪ፣ የገንዘብ አስተዳዳሪ የነበረ ሰው ነበር። እናም በጣም ባለጠጋ የነበረ ታላቅ ሰው ነበረ ጄፍሪ ኤፕስቲን። ታዲያ ይህ ጄፍሪ ኤፕስቲን የተባለው ሰው ሰሞኑን በጣም በብዙ ጉዳዮች ስሙ ሲነሳ ነበር። ጄፍሪ ኤፕስቲን በጣም ከብዙ ሴሌብሪቲዎች ጋር የሚገናኝና የሚተዋወቅ ሰው የነበረ ሰው ነው። እንደነ ማይክል ጃክሰን፣ እንደነ ዶናልድ ትራምፕ፣ እንደነ የእንግሊዞቹ እነ ፕሪንስ አንድሪው ወይም ንጉሳውያን ቤተሰቦች፣ ከባለጠጎች እነ ሌስ ዊክስነር፣ ከሳይንስና ከአካዳሚ ዓለም ደግሞ MIT ሃርቫርድ ጋር ግንኙነት የነበረው ሰው ነው። እጅግ እርጁ ረጅም፣ በጣም ታዋቂ ሰው፣ ካጠገቡ በጣም ብዙ
የሀገር ሚኒስቴሮች፣ ፕሬዝዳንቶች፣ ባለሀብቶች አብሮት ያሉት ሰው ነው። ታዲያ ይህ ሰው በጣም የሚታማበትና በሰሞኑን በተለቀቀበት ፋይል ትልቅ ክስ የቀረበበት ሰው ነበር። ይህም ክስ ደግሞ የነበረበት በወጣቶችና ይበልጡንም ደግሞ በታናናሽ ልጆች ወይም ዕድሜያቸው ከ8 ከ9 ከ10 ያልበለጡ ልጆችን የወሲብ ጥቃት በማድረስና በመበዝበዝ ይታወቃል። በዚህም ጉዳይ ይህ ሰው ተከሶ ነበረ። በመከሰሱም ምክንያት ይህኛው የመጀመሪያው ፋይል በ2014 ዓመተ ምህረት እንዲወጣ ተደርጎ ነበረ። ይህ ሰው በጣም ብዙ ሀብታሞችን፣ ፖለቲከኞች ጋር፣ ታዋቂ ሰዎች ጋር ግንኙነት የነበረው ሰው ነበረ። ታዲያ ጄፍሪ ኤፕስተን አንዱ የሚታወቅበት ነገር እነዚህን ሕፃናቶች ለራሱ ማጥቃት ብቻ ሳይሆን ነገር ግን ለተለያዩ ፕሬዝዳንቶች፣ ታዋቂ ሰዎች፣ ሴሌብሪቲዎች እንዲሁም ቢሊዮነሮች እነዚህን ሕፃናት ታናናሽ ልጆች በሽያጭ ያቀርብ ነበረ። በዚህም ሥራው ምክንያት ሰሞኑን በወጣው ኤፕስተን ፋይልስ ላይ በጣም ብዙ ሰዎችን ያሳዘነና ያስቆጣ ድርጊት እንደሆነ የቅርብ ጊዜ ትውስታችን ነው። ታዲያ ጄፍሪ ኤፕስቴን በዚህ ቅሌት ውስጥ እንዲገባ ያደረገው ነገር ምንድን ነው ሲባል ጄፍሪ ኤፕስቴን ሰዎችን ወይም ታላላቅ የተከበሩ ሰዎችን የሚያጠምድበት መንገድ ነበር። ይህም የሚያጠምድበት መንገድ ለነዚህ ሰዎች በሚያቀርባቸው ሕፃናቶች፣ ሴቶች ምክንያት እነዚህን ሰዎች ቪዲዮ በመቅረጽ ፋይል እሱ ጋር ያስቀር ነበር። በቅርብ ጊዜ የሚተለቀቀው ወደ 3 ሚሊዮን ፋይል ውስጥ በጣም ብዙ የቅሌት ቪዲዮዎች በዚህ ሰው ሕይወት ውስጥ እንደነበሩ ያሳየ ነበር። በጣም ብዙ ፕሬዝዳንቶች፣ ቢሊዮነሮች፣ ሴሌብሪቲዎች፣ ዘፋኞች፣ የፊልም አክተሮች ከሱ ጋር በዚህ ቅሌት ውስጥ ተጠርጥረው ተከሰው ነበረ። ብዙ ሰዎች የኤፕስቴን ፋይል ሙሉ በሙሉ ተፈቶ ያልቃልን ወይም ሙሉ በሙሉ እውነቱ ይገለጥ ይሆንን ይላሉ። አንዳንዶች ደግሞ አይ ሚስጥሮች ሁሉ ከኤፕስተን ጋር ተቀብረዋል ብለው ይናገራሉ። ይህም የሆነበት ምክንያት ሰውየው በሕይወት ስለሌለና ፋይሎቹን ሁሉ እሱ በሚመቸው መንገድ ሰውሯቸዋል ተብሎ ስለሚታሰብ ነው። ሌላው ኤፕስተን ትልቅ አይስላንድ ነበረው። ይህ አይስላንድ ሊትል ሴንት ጄምስ የሚባል ደሴት ነው። በዩኤስ ቨርጂን አይስላንድስ ወይም ካሪቢያን ስፍራ ይገኛል። ጄፍሪ ኤፕስቴን በ1998 ገደማ ይህንን አይስላንድ እንደገዛው ይታወቃል። ሰዎችም ፔዶፋይል አይስላንድ ብለው ይጠሩታል። እንደዚህም ብለው የሚጠሩበት ምክንያት በዚህ አይስላንድ ላይ የቦክስ ውድድሮችና በጣም ደግሞ የተለያዩ የቅሌት ስራዎች ቦታ ስለነበሩ ነው። ሰውየው በጣም ባለጠጋና ሀብታም እንደነበረ ይህ ደሴት በራሱ ምስክር ነው። በደሴቱ ላይ ምን ነበረ? ትልቅ መኖሪያ ቤት ወይም ማንሽን የነበረበት ስፍራ ነው። ቅንጡ መኖሪያ የእንግዳ ቤቶች የነበሩበት ቤት ነው። በተጨማሪም የግል አውሮፕላን ማረፊያ ሄሊፖርት የነበረበት ስፍራ ነው። ካሜራዎችና ከፍተኛ የደህንነት አስተዳደር ያለበትም ስፍራ ነው። አንድ እንደ ቴምፕል የሚመስል ሕንፃ ደግሞ በዛ ስፍራ ላይ አለ። ማለትም መቅደስን የሚመስል የሃይማኖት ሥርዓት መፈጸሚያ የሚመስል አንድ ትልቅ ነገር በኤፕስተን ደሴት ላይ አለ። ይህም የመቅደስ የሚመስለው አሰራር ወይም ቤተ ክርስቲያን የሚመስለው የሃይማኖት መፈጸሚያ ይህ ስፍራ ብዙዎችን ግራ ያጋባና ጥያቄ
የፈጠረ ነበረ። ታዲያ ይህ ደሴት በአንድ ነገር ይጠረጠራል። ከምስክር እና ክሶች መሰረት በዚህ ደሴት ላይ አንዳንድ የሚነሱ ሐሳቦች፣ ክሶች፣ የምስክር ቃሎች አሉ። የመጀመሪያው ታናናሽ ልጃገረዶች ወደ ደሴቱ ለምን ይወሰዳሉ? ይህ ኤፕስተን የሚባለው ሰው ትናንሽ ሕፃናቶችን በመመልመል ዕድሜያቸው 8፣ 9፣ 10 የሆኑ ሕፃናቶችን በመውሰድ ወደዚህ ደሴት ያስገባቸዋል። ይህም በጣም ብዙ ሰዎች ክስና የምስክር ቃል ሊሰጡ አድርጓቸዋል። በዚህም ስፍራ ላይ የጾታ ጥቃትና መግደልም እንደተፈጸመ ብዙ ምስክሮችና ክሶች አሉ። ይህንን ስፍራ አንዳንድ ታዋቂ ሰዎች እንደጎበኙ በራሳቸው አንደበት ተናግረዋል። ነገር ግን ይህንን ቦታ መጎብኘት በራሱ ወንጀል ሊሆን አይችልም። ኤፕስተንም በወንጀል በተከሰሰበት በ2024 ዓመተ ምህረት እነዚህ ሰዎች እዛ ስፍራ በመገኘታቸውና በመጎብኘታቸው ምንም የደረሰባቸው ወንጀል የለም። ታዲያ ይህ እንደዚህ አይነቱ ሰው ለምንድን ነው እንደዚህ አይነት ነገር በሕይወቱ ላይ በጣም የሚሰራው? ለምን ሕፃናቶችን በእንደዚህ አይነት ሁኔታ ያሰቃያል? ለምን ዕድሜያቸው ያልበሰሉ ልጆችን በዚህ ሁኔታ ከሱ ጋር እንዲሆኑና ከሌሎች ባለጠጎች ሰዎች ጋር የማይሆን ድርጊት እንዲፈጽሙ ለምን ይህ ሰው አደረገ? ታዲያ በዚህ ጊዜ ነው ስውሩን አጀንዳ ወይም ደግሞ ይህ ሰው ያለበትን መንፈሳዊ ጥቃት ወይም አጋንንት ብለን የምንጠራውን ነገር በዚህ ሰው ሕይወት ውስጥ የምናየው። ማለትም በሰው አእምሮ እንደዚህ አይነት ቀፋፊ ድርጊትን፣ አስደንጋጭ ድርጊትን ሊያደርግ የሚችል ማንም ስለሌለ፣ ስለዚህም መጽሐፍ ቅዱሳችን ወደ ሮሜ ሰዎች ምዕራፍ 1 ቁጥር 27 ጀምሮ ሲናገር እንደዚህ ይላል፣ እንዲሁም ወንድሞች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችን በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሾኮሽኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ይለናል የእግዚአብሔር ቃል። ስለዚህም ኤፕስተን በዚህ ሰውዬ ሕይወት ውስጥ የሚሠራ ታላቅ መንፈሳዊ ወይም የጨለማው አካል አለ እንጂ ይህ ሰው በጤናው ወይም በአእምሮ ይህንን ነገር እንደማያደርግ ግልጽ ነው። ታዲያ የኛው ሀገር የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ከዚህ ሰው ሕይወት ጋር ምን አገናኘው? ሰሞኑንስ በወጣው ፋይል ላይ የዚህ ሰው ስም ለምን ተጠቀሰ? በዚህ ስፍራ ያቀረብኩላችሁ ይህ የኤፕስተን ፋይል በአማርኛ እንደዚህ ተርጉሜዋለሁ። ከጄፍሪ ኤፕስተን ማክሰኞ ኤፕሪል 28 2009 4 ሰዓት ከ38 ወደ ዶክተር ሄነሪ ጃረኪ። እወደዋለሁ፣ ግን እንደገና ዓላማህ በጣም ግልጽ አይደለም። እሱን ተወደዋለህ ምክንያቱም እርሱ አብዮተኛ ስለሆነ ነው። ይህንንም እደግፈዋለሁ። በእውነቱ ብርሃኑ ነጋ ምሁር አይደለም። ምንም አዲስም ሐሳብ የለውም። አዳዲስ ኢኮኖሚያዊ ሐሳቦችም የሉትም። በእውነት ከነዚያ ከፍተኛ 50,000 ኢኮኖሚስቶች እንኳ አንዱ አይደለም። ግን ዓለምን ለማነቃቃት መመዝገብ ከፈለክ ያ በቀላሉ የሚታወቅ
የሐሰት የምሁራን ትዕሪት ጋር እኔ ካንተ ጋር ነኝ። ከስረኛው ያለውን መልእክት ማክሰኞ ኤፕሪል 28 2009 ከሰዓት 12 ሰዓት ከ6 በዶክተር ሄነሪ የተጻፈ ነው። ይህ 2008 ዓመተ ምህረት ነው። የኤፒስተን ምሁር ስኮላር ነው። ማን? ፕሮፌሰር ብርሃኑ ነጋ። ስምህን ለመታወቅ እቅድ አለኝ እና የኢትዮጵያን መንግስት እርሱን የት እንደሚሸሽግ ማወቅ ስለሚፈልግ ይህንን ላንተ መንገር እችላለሁ። ቢያንስ ነገሮቹ ሁሉ እውነት ከሆኑ እርሱ እንቅስቃሴ የሚፈጥር እና ተጽዕኖ ያለው ሰው ስለሆነ ነው። የአዲስ አበባ ከተማም ከንቲባ ሆኖ ተመርጦ ነበረ። ነገር ግን ከ2 ዓመት በፊት እስር ቤት አስገብተውታል የሚል ጠቅለል ያለ ሐሳብ ነው። በዚህ ሐሳብ ውስጥ ፕሮፌሰር ብርሃኑ ነጋ ቀጥታ ከኤፒስተን ጋር የተገናኘ ሳይሆን ኤፒስተንና ከላይ ስሙን የጠቀስኩላችሁ ዶክተር ሄንሪ ጋር ተገናኝተው ስለ ብርሃኑ ነጋ ያወሩት ሐሳብ ነው። በዚህም ውስጥ ምንም አይነት የቅሌት ሆነ ኤፒስተን ከሚጠረጠርበት ነገር ጋር የተያያዘ ሳይሆን ነገር ግን ኤፒስተን በጣም ብዙ ከሚሰራቸው ስራዎች አንዱ በሆነው በፖለቲካዊ ጉዳይ ብርሃኑ ነጋ ጋር ተገናኝተው ነበር። ብርሃኑ ነጋ በዛ ጊዜ በሚያራምደው በፖለቲካ ፓርቲ የተነሳ ኤፒስተን አቅም እንዲሆነውና ከሱ ጋር እንዲሰራ ያደረገው ቃለ ምልልስ ነው። ስለዚህም የኛው ፕሮፌሰር ብርሃኑ ነጋ በዚህ ክስ ውስጥ ወይም ደግሞ በዚህ ኤፒስተን በሚጠረጠርበት ነገር ውስጥ እንደሌለ የሚያሳይ ማስረጃ ነው። ስለዚህ የዚህ ቻናል ተከታታዮች ኤፒስተን በጣም አደገኛ ሰው ነው፣ በጣም መጥፎ ሰው ነው። አሁን ግን በህይወት የለም። ፕሮፌሰር ብርሃኑ ነጋ ከዚህ ሰው ጋር ያለው ግንኙነት ፖለቲካዊ ግንኙነት ብቻ ነው። ከዛ ያለፈ ወይም የገፋ መጥፎ ነገር መከናወኑን የሚያሳይ ምንም ማስረጃ የለም። ወዳጆች ሆይ አንድ ነገር ልነግራችሁ ወዳለሁ። እዚህ ምድር ላይ የትኛውንም ነገር ብናደርግ፣ ገንዘብ ብናገኝ፣ ታዋቂ ብንሆን፣ ብዙ ነገሮች ማድረግ የምንፈልጋቸውን ነገሮች ብናደርግ እዚህ ምድር ላይ ቀሪ ጠፊ ናቸው። ስለዚህ የማይጠፋውን የዘላለምን ሕይወት ለመውረስ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ልትቀበሉ ያስፈልጋችኋል። ኢየሱስ ክርስቶስ ፈውስ ነው። ኢየሱስ ክርስቶስ ለነገር ሁሉ የሚሆን መፍትሄ ነው። አልረካ ያላችሁ በጣም ብዙ ነገር ብታደርጉ ሕይወታችሁ አልሞላ ያላችሁ ኢየሱስን አገኙት። ኢየሱስን ተቀበሉ። ሕይወታችሁ እረፍት፣ ደስታ ይሞላል። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ይህ የፍቅር ድምጽ የዩቲዩብ ቻናል ነው። እናመሰግናለን።